ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ቆይታችኋል ያልኩኝ ወደ ሳቶ መረጃዎቻችን አመራው። ወደ መረጃዎቻችን ስናመራ በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት በከረረበት በዚህ ወቅት ኢራን እስካሁን ጦርነቱ ከተጀመረ ሰርታ የማታውቀውን ታሪክ ነው የሰራችው። እንዲሁም የአሜሪካንን የኢራን ሀከሮች የኤፍቢ ዳይሬክተርን የኢሜል አካውንት ሰበሩ። ነገሩ ወደ ሌላ አቅጣጫ ተቀይሯል። ጉዳዩን አስመልክቶ አሜሪካ ምላሽ ሰጥታለች። በርካታ የአሜሪካ ቁልፍ ሚስጥሮችን ሊታወቁ ማይገቡ ኢራን ይፋ አድርጋለች። ጉዳዩ ወደ ሳይበር ጦርነት አድማሱን አስፍቷል። ሌላኛው እስራኤል ከየመን ሚሳኤል እንደተተኮሰባት ገልጻለች። በአሜሪካና በእስራኤልና በኢራን መካከል ለአንድ ወር የዘለቀው ጦርነት አዲስ መልክም ሊይዝ እንደሚችል በከፍተኛ ደረጃ ተሰግቷል። ሌላኛው ኢራን በሳውዲ አረቢያ እስካሁን ከፈጸመችው ጥቃት የበለጠና የሰውም ሕይወት የጠፋበት ነው። እንዲሁም ደግሞ የዓለም ነዳጅ ዋጋ በማን ነው የሚወሰነው የሚለውን መረጃ አያይዘን ሙሉ መረጃውን የምናቀርብላችሁ ነው። ውድ አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ ብለን ያሰብናቸውን መረጃዎች ሁሉ ይዘን ተገኝተናል። እንደተለመደው እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስንሻገር እንደሚታወቀው ትናንት ማምሻውን የኢራን ሀከሮች የኤፍቢአይ ዳይሬክተርን ኢሜል አካውንት ሰብረዋል። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት በከረረበት በዚህ ወቅትም የኢራን ደጋፊ እንደሆነ የሚነገርለት አንዳላ የተሰኘ የሀከሮች ቡድን የፌዴራል መርማሪ ቢሮ ወይም ኤፍቢ ዳይሬክተር የሆኑትን የካሽ ፓቴልን የግል ኢሜል አካውንት መጥለፉን አስታውቋል። ቡድኑ የዳይሬክተሩን የግል ፎቶዎችና የስራ ልምድ ሲቪ መረጃዎችን በማህበራዊ ሚዲያ ላይ ያሰራጨ ሲሆን ድርጊቱ በአሜሪካ ከፍተኛ የደህንነት ተቋማት ላይ ትልቅ መደናገጥን ፈጥሯል። የአሜሪካ የኤፍቢ ዳይሬክተር ኢሜል የሰበረውን ለጠቆመ $10 ሚሊዮን ሽልማትም አቅርባለች። የኢራን ደጋፊ ነው የሚባለው ሃንዳላ የሀከሮች ቡድን የኤፍቢአይ ዳይሬክተር ካሽ ፓቴልን የግል ጂሜል አካውንት በመስበር የግል ፎቶዎቹንና ከ300 በላይ ኢሜሎችን ይፋም አድርጓል። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር ስለ ሀከሮቹ መረጃ ለሚሰጥ እስከ $10 ሚሊዮን ሽልማት እንደሚሰጥም አስታውቋል። ኤፍቢአይ የተሰረቁት መረጃዎች የቆዩ መሆናቸውንና የመንግስት ሚስጥር እንዳልተጋለጠ ቢገልጽም ድርጊቱ በሁለቱም ሀገራት መካከል ያለውን የሳይበር ጦርነትን አባብሶታል። ሌላኛው የኢራኑ ከፊል መንግስት የዜና ወኪል ታስኒም ባወጣው መግለጫ መሰረት የሀገሪቱ የጸጥታ ኃይሎች በሰሜናዊ ጎሊስቲን ግዛት የታጠቀ ሽብር ጥቃት ለመፈጸም አቅደዋል የተባሉ 2 አደገኛ ግለሰቦችን በቁጥጥር ስር አውሏል። የኢራን የደህንነትና የስለላ አካላት ከህዝብ በደረሰባቸው ጥቆማና ባደረጉት ጥብቅ ክትትል ይህ በቁጥጥር ስር የዋለው ቡድን በቀጥታ ከአሜሪካና ከእስራኤል ጋር የጠበቀ ትስስር እንዳለው ማረጋገጣቸውን ባለስልጣናቱ ገልጸዋል። ተጠርጣሪዎቹ በዋናነት የኢራንን የጸጥታ ኃይሎች ኢላማ ያደረገ አስከፊ ጥቃት ለመሰንዘር በዝግጅት ላይ ነበሩ ሲሆን ያሰቡትን የጥፋት ተልዕኮ ወደ ተግባር ከመቀየራቸው በፊት ቀድሞ በቁጥጥር ስር ሊውሉም ችለዋል። ባለስልጣናቱ አክለውም እንዳብራሩት በጎርጋን ከተማ የሚገኝ የቡድኑ ምስጢራዊ መደበቂያ ስፍራ ላይ በተካሄደ ድንገተኛ አሰሳ 4 የኮልት ጠመንጃዎችና 43 ጥይቶች ተገኝተው በቁጥጥር ስር ውለዋል። ይህ ክስተት በኢራንና በእስራኤል መካከል ያለውን የሻከረ የደህንነት ውጥረትም ይበልጥም አጉልቶ የሚያሳይም ይሆናል። ሌላኛው መረጃችን የእስራኤል ጦር ከየመን ግዛት ወደ እስራኤል የተተኮሰ ሚሳኤል መኖሩን ማረጋገጡን ተከትሎ በአሜሪካና በእስራኤልና በኢራን መካከል ለአንድ ወር የዘለቀው ጦርነት አዲስ መልክ ሊይዝ እንደሚችልም በከፍተኛ ደረጃ ተገልጿል። ምንም እንኳን የሁቲ ታጣቂዎች እስካሁን ድረስ የጥቃቱን ኃላፊነት በይፋ ባይወስዱም ይህ ክስተት የተሰማው ከኢራን ጋር የጠበቀ ግንኙነት ያላቸው የየመን አማጽያን ከሰዓታት በፊት ካስተላለፉት ከባድ ማስጠንቀቂያ ጋር ተገጣጥሞ ነው። ታጣቂዎቹ ሌሎች ሀገራት አሜሪካንና እስራኤልን ደግፈው ወደ ጦርነት ከገቡ ወይም የቀይ ባህርን ቀጠና በወዳጃቸው ኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ፈጣን ወታደራዊ ጣልቃ ገብነትን እንደሚያደርጉ በይፋም ዝተውም ነበር። ይህ አዲስ ክስተት ታዲያ ጦርነቱ አድማሱን አስፍቶ ወደ ከፋ ቀጠናዊ ግጭት ሊያመራ ይችላል የሚለውን ስጋት በእጅጉ አሳስቦታል። በተለይም የሁቲ ታጣቂዎች ከየመን ድንበር በጣም ርቀው የሚገኙትን የሳውዲ አረቢያና የተባበሩት አረብ ኤምሬትስን የነዳጅ ማውጫዎችንና ቁልፍ መሰረተ ልማቶችን የመምታት እንዲሁም ደግሞ በአረብ ባህር ሰላጤ ዙሪያ ያሉ ዓለም አቀፍ የንግድ መርከቦችን መስመሮችን የማስተጓጎል አቅም ስላላቸው
የጉዳዩን አሳሳቢነት ከፍም ያደርገዋል። እስካሁን ድረስ ግን እንደ ሊባኖሱ ሂዝቦላና የኢራቅ ታጣቂ ቡድኖች በተለያየ መልኩ የሁቲ እንቅስቃሴ ወደ ጦርነት በይፋ ስለመቀላቀሉ ያወጣው መግለጫ የለም። የፖለቲካ ደህንነት ተንታኞች እንደሚያስረዱት የሁቲ ሃይማኖታዊ አስተምሮ እንደ ሂዝቦላና የኢራቅ ታጣቂዎች የኢራንን ጠቅላይ መሪ በቀጥታ የሚከተልም አይደለም። ምንም እንኳን ኢራን የሁቲ ታጣቂዎችን በቀጠናው ካለው የመቋቋም ዘንግ አጋሮቿ አንዱ አድርጋ ብትቆጥራቸውም እንዲሁም ከኢራንና ከሂዝቦላ ጋር የጠበቀ ፖለቲካ ትስስር ቢኖራቸውም የየመን ጉዳይ አዋቂዎች ግን የሁቲ እንቅስቃሴ በዋናነት በአገር ውስጥ ፖለቲካዊ አጀንዳዎች ላይ ያተኮረ መሆኑን ይገልጻሉ። የእስራኤል መከላከያ ሰራዊት ከየመን ሚሳኤል መተኮሱን እንደለየ አስታውቋል። የዜና ወኪሎቹ ሮይተርስና አጃንስ ፍራንስ ፕሬስም አንድ ወር የሞላው የኢራን ጦርነት ከተጀመረ ወዲህ ከየመን ወደ እስራኤል ሲተኮስ ይህ የመጀመሪያ እንደሆነም ዘግበዋል። የእስራኤል ጦር በቴሌግራም ገጹ ባሰፈረው መልእክትም መከላከያ ሰራዊቱ ከየመን ወደ እስራኤል ግዛት ሚሳኤል መተኮሱን ለይቷል። የአየር መከላከያ ስርዓቶች ስጋቱን ለመቀልበስ እየሰሩ ነው ብለዋል። ከ15 ደቂቃ ካነሰ ቆይታ በኋላ በመላው ሀገሪቱ የሚገኘው ህዝብም ጥብቅ ከሆኑት ስፍራዎች መውጣት እንደሚችሉም አስታውቀዋል። ሌላኛው መረጃችን በሳውዲ አረቢያ የጦር አውሮፕላን ማረፊያ ላይ የተፈጸመ ጥቃትን በተመለከተ ወደ አገኘናቸው መረጃዎች እናምራ። ኢራን በሳውዲ አረቢያ ልዑል ሱልጣን የጦር አውሮፕላን ማረፊያ ላይ በፈጸመችው ጥቃት ቢያንስ 12 የአሜሪካ ወታደሮች ላይ ጉዳት መድረሱን በአሜሪካ የቢቢሲ አጋር የሆነው ሲቢኤስም ዘገበ። ጥቃቱ ሲፈጸም በህንጻ ውስጥ ነበሩ የተባሉ ቢያንስ 2 ወታደሮች በጣም ከባድ ጉዳት እንደደረሰባቸው ዋል ስትሪት ጆርናልም ዘግቧል። ጥቃቱ የተፈጸመው በአንድ ሚሳኤልና በበርካታ ድሮኖች ሲሆን በርካታ አየር ላይ ነዳጅ የሚሞሉ አውሮፕላኖችም ጉዳት ደርሶባቸዋል ሲሉ ኒውዮርክ ታይምስና ዋል ስትሪት ጆርናልም ዘግበዋል። ፔንታጎንና የአሜሪካ ማዕከላዊ እዝ በመገናኛ ብዙሃን ለቀረቡላቸው ጥያቄዎች እስካሁን ድረስ ምላሽም አልሰጡም። ሌላኛው መረጃችን የዓለም የነዳጅ ዋጋ በማን ነው የሚወሰነው የሚለውን መረጃ የምናይበት ሰዓታችን ነው። ነዳጅ በዓለም ምጣኔ ሀብት ላይ ከፍተኛ የሆነ ተጽዕኖ አለው። የነዳጅ ዋጋ ሲቀንስም የምርቶች ዋጋ እንዲቀንስና የሀገሪቱ ምጣኔ ሀብትም እንዲነቃቃ የማድረጉ ኃይል፣ ዋጋው ሲጨምር ደግሞ በሁሉም ዘርፎች ላይ መናጋትንም ያስከትላል። አሁን እንዳጋጠመው አይነት በነዳጅ ምርትና አቅርቦት ላይ የሚታይ መስተጓጉል የነዳጅ ዋጋ መጨመርን በማስከተል በዓለም ዙሪያ ቀውስን ያስከትላል። ለመሆኑ የነዳጅ ዋጋ ማን ነው የሚወስነው? የነዳጅን ዋጋ የሚወስነው በገበያው ነው። በገበያው ሲባል ደግሞ ነዳጅን የሚያመርቱ ሀገራትና ኩባንያዎች እንዲሁም የነዳጅ ነጋዴዎችም ይገኙበታል። ሀገራት የሚባሉት ነዳጅ አምራች የሆኑ 23 ሀገራት የነዳጅ ዋጋ ለመቆጣጠርና ለመወሰን ለገበያ የሚያቀርቡትን ምርት በጋራ ለመወሰን የመሰረቱት ድርጅት ኦፔክ ከፍተኛ ተጽዕኖም አለው። ሀገራቱ የነዳጅ ዋጋ በዓለም ገበያ ላይ ዋጋው እንዲጨምር ሲፈልጉ ምርታቸውን ይቀንሳሉ። ዋጋው እንዲወርድ ከስምምነት ሲደርሱ ደግሞ ለገበያ የሚያቀርቡትን ምርትም ይጨምራሉ። በአሜሪካ መረጃ መሰረት በ2022 የኦፔክ አባል ሀገራት 59 በመቶውን የዓለም ነዳጅ ፍላጎትን ያቀርባሉ። ነገር ግን የነዳጅ ዋጋን ሙሉ ለሙሉ አይቆጣጠሩትም። በተጨማሪም ሼልን የመሳሰሉ ግዙፍ የነዳጅ ኩባንያዎችና አሜሪካን የመሳሰሉ ከኦፔክ ውጭ ያሉ ታላላቅ ነዳጅ አምራቾችንም በዋጋ ላይ የራሳቸውን ተጽዕኖ አላቸው። በዋጋው ላይ ሚና ያላቸው ሌሎቹ ደግሞ ግለሰቦችና ኢንቨስትመንት ኩባንያዎች ወይም ነዳጅን ገዝተው በገበያ ላይ የሚሸጡ አካላት የሚገኙበት የነዳጅ ነጋዴዎች ናቸው። እነዚህ ነጋዴዎች ለወደፊት በሚል ስምምነት በተደረሰበት ዋጋ እንኳን ኮንትራት መሰረት አስቀድመው ከአምራቾቹ ላይ ነዳጅ ለመግዛት ይስማማሉ። በሌላ አባባል በተንቢያ ላይ በመመስረት ዋጋ ተምነው ነዳጅን ለመግዛት ከጊዜው በፊት ይወስናሉ። የዓለማችን ሁኔታ በተለይም በመካከለኛው ምስራቅ ቴህራንና ቴል አቪቭ ላይ የሚታየው እልቂትና ውድመት ተስፋ አስቆራጭም እየሆነ መጥቷል። ለዘመናት የተገነቡ የቴክኖሎጂ ማምረቻዎች፣ የጥበብ ውጤቶችና ውብ ከተሞች በአንድ ጀንበር ወደ አመድነት ሲቀየሩ ማየት ማውደም እንዴት ቀላል ነው ያስብላል። የዓለምን ጥፋት ቆም ብለን የምንመለከት ኢትዮጵያውያን ሁሉ ዛሬ ከትናንሽ ሴራና የመጠፋፋት አዙሪቶች የምንወጣበት ጊዜ አሁን ነው። ከግጭትና ከጦርነት አሸናፊ ተሸናፊነት ትምክት ወጥተን ሀገርን በንቃት እንጠብቅ። ቂም ጥላቻና መገፋፋት ሀገርን አያንጹም፣ ይልቁንም ያፈርሳሉ። ሀገር እንደ እንቁላል ናትና ከወደቀች መጠገን እንደማይቻል ከታሪክም እንማራለን።
እኔ ከሞትኩኝ ሰርዶ አይብቀልና እኔ ምን አገባኝ የሚሉ አጥፊ አስተሳሰቦች እሳት ታቅፎ እንደመተኛት አደገኛ ናቸው። በነገራችን ላይ መንግስትም ሆነ መሪ ያልፋሉ፣ ቀሪዋ ግን ሀገር ናት። ለትውልድ የምትተርፍ ሀገር እንድትኖረን መተሳሰብና መከባበር ምርጫ የሌለው መንገድ ነው። አረረም መረረም ወደድንም ጠላንም ለሀገር ሰላምና ደህንነት ለህዝቦች ሉዓላዊነት ክብርና ማህበራዊ እሴቶች ሁሉም ዘብ ይቁም። ውድ አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚህ ያበቃ። ኢትዮናስ ሚዲያችን ምንም ጊዜ እንደሚለው ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለህዝባችን እያለ መልካም ምኞቱን ይገልጻል። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልኝ።